የተወደዳችሁና የተከበራችሁ የኖላዊ ድራማ ተከታዮች የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። አጓጊው ልብ አንጠልጣዩ ኖላዊን ይዘን መጥተናል። ፕሊዝ ቪዲዮን ጀምሮ ላይክ በማድረግ ጀምሩ ማለት ነው። የእውነት እንደ ዛሬው ጨጓራ የተሉት አያውቅም። የእውነት እንደ ፊልም ቢሆንም አስተማሪ ነገር ቢሆንም በዚህ ልክ የሰው ክፋት ይሄዳል ብዬ አስቤም ገምቼም አላቅም። አንዳንድ ጊዜ በህይወት ታሪካችን ህይወታችሁን ታሪካችሁን ለሰው አታውሩ፣ ከፈጣሪ ውጭ ሁሉ ነገራችሁን አታውሩ ይባላል እና እንደገና ደግሞ ጥላት ከሩቅ አይመጣም። እዛው ከጉያሽ እዛው ከጎንሽ ያለው ጥላት ነው መጥቶ የሚወጋሽ ይባላል። ዛሬ ያየሁት ይሄን ነው። ምን ተፈጠረ? አብራችሁ ቆዩ ፕሊዝ፣ ሰፖርት አድርጉኝ ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ እርግብ የምትባለው የወይዘሮ ሜላት ልጅ ነኝ በማለት የመጣችው ገና ፎቶውንና ያንን መስቀል ስታሳይ የእውነት የወይዘሮ ሜላት ጓደኛ እንግዲህ እሷ ሰርቃ ወስዳ ታሪኩን ፈጥራ ይሄን ነገር ያመጣችው ነበር የመሰለኝ። በዚህ ልክ ሀና የሀናን ህይወት ይቀሟታል፣ የሀናን ሂስትሪዋን የሀናን ሁሉ ነገሯን ይወስዱባታል ብዬ በፍጹም አልገመትኩም። ያልጠበቅነው ነገር ነው ዛሬ የተፈጠረው። ሀንዬ እንግዲህ መስቀሏ ጠፍቷታል። ያን መስቀል እንግዲህ ልብስ ስታስተካክልም ስታገኘው ደንግጣ ነበረ። ቀጥታ ሂዳ ቤቷ ያን መስቀሏን የፈለገችው ስትፈልገው የለም። ምናልባት ስራ ቦታ ጥየው ይሆናል በማለት እንግዲህ ነግቶ ወደዛ ቤት ተመልሳ እስከምትፈልገው ነበር የቸኮለችው። በኋላም አቶ ኖላዊ ምን እየፈለግሽ ነው ሲላት፣ ማታ አባዬ መስቀል የጠፋኝ፣ አይ ግድ የለም ስራ ቦታ ጥለሽ ነው የሚሆነው ቢላትም ነበረ። በቃ ነገ የዋለው በማለት እንግዲህ ጠዋት ስትከንፍ ሄዳለች። እንግዲህ እርግብ ይህ መስቀል ከየት አገኘችው ብዬ ልጠይቃት፣ ደግሞ ነገረኛና ልጅቷ ትላለች። ወደው አይደለም ሁሉን ነገር ሰበብ እየደረደሩ ሀና ላይ ሲቆልሉባት የነበረው። ወይዘሮ ሜላትን ጉድጓድ እየቆፈሩላት ነው። የሀንዬን ህይወት ሰርቀዋታል። የሀንዬን ህይወት ቀምተዋታል። ተምቹ የሚባለው እንግዲህ የአሲር ጓደኛ አቶ ኖላዊ እውቀት ሊያስጨብጧቸው ሊረዳቸው ከሱሳቸው ሊያርቃቸው ነው ወደዛ ያስጠጓቸው። አሲር ግን የሀንዬን ህይወት ሰርቆ አሳልፎ ሸጠባት። ለተምቹ ግን የእውነት ማን ነገረው ሂስትሪዋን? እንደው በጨዋታ መልክ ጆሮ ነግሮት ሊሆናል እንጂ አቶ ኖላዊ ሲነግረው እስከ ዛሬ ምዕራፎች አላየ ነው። ባዩሽ ግን ምን ያህል ምስጥና መሰሪ ሴትዮ እንደሆነች እያየን ነው። ይቺ ሴትዮ ወደዚህ ፊልም ስትቀላቀል፣ ይቺ ሴትዮ ከመጣች ፊልሙ ይበላሻል፣ ይቺ ሴትዮ ከመጣች ታሪኩ ሁሉ ይበላሻል፣ ይቺ ሴትዮ አስወጡልኝ ይባል ነበር። ይህን ያህል የቅርብ ሰው ነው በሳለ ቢላዋ የሚወጋን እንዳንሞት አርጎ ስብርብር የሚያደርገን የቅርብ የሆናችን ሰው የቅርብ ሰው እንደሆነ ነው እያየን እየተማረን እያንዳንዱ የሚሰራው ነገር እያንዳንዱ የሚሰራው ፊልም የምንማርበት የራሳችን ህይወት የራሳችን ታሪክ የምንፈትሽበት ስለሆነ ይሄንን የተረዳሁት ከዛሬው ምዕራፍ ማለት ነው። በኋላም እንግዲህ ወይዘሮ ሜላት እንግዲህ እርግብ ሂዳ እማዬ ነገ መሄድበት ጉዳይ አለኝ ስትላትም፣ ልጄ ሂጂ፣ ግን ሰላምና አንቺ የተለያየ ጸባይ ነው ያላችሁ። አንቺ የልጅነት ጸባይሽን ያሽው፣ ሰላም ሄድኩ ቀረው አትልም፣ ብድግ ብላ ነው የምትሄደው። አንቺ ግን አስፈቅደሽ ነው የፈለግሽው ጋር ሂጂ ብላ እንግዲህ ስትከንፍ ወደ ባዩሽ ቤት ሄዳለች። ባዩሽም እንግዲህ ጉዳቸውን ዛሬ ግልጽ ብሎ አይተናል። እስከ ዛሬ በግምት ነበር፣ ግን በእርግጠኝነት ነበር የወይዘሮ ባዩሽ ተንኮል ነው ብዬ ሳስብ የነበረው። እንግዲህ ሀንዬን በጣም ተጨንቃለች። ጧት መታ ወይኔ መስቀሌ እንዴት ነው እሷ እጅ የገባው እያለች እየተጨነቀች ነበረ። ለሰላምዬ መስቀሏ መጥፋቱ መንገሯ ጥሩ ነው ብዬ ነው ማስበው። አንድ ሲጎድል አንዱ ይሞላል እና ምናልባች በጣም እየተጨነቀች ስታያት ሂስትሪዋን ብትነግራት ታሪክ ይቀየርና እነ ባዩሽ ባቀዱት የተንኮል ገፍ ልክ ሳይሆን ታሪክ ቀያሪ ፈጣሪ ነውና ንጹህ ልብ ያላት ሀንዬ የአባቷ ጸሎት ረድቷት በዚህ አማካኝነት እናቷ ጋር ትገናኝ ይሆን? በጣም ያጓጓል፣ ልብ ያንጠለጥላል። እንግዲህ ወይዘሮ ባይሽም ተምቹን መከታተል አለብን እቅዳችን እስከሚሳካ፣ እነሱ የናጠጡ ሀብታሞች ናቸው ባዩሽ ትላለች። እርግብ ደግሞ ከወይዘሮ ሜላት
ብር መቀበል አለባት። ስለዚህ ተምቹን ብር እንደምንሰጠው ነገረው እያለች እንግዲህ አብሯት ለሚሰራዋ ተንኮለኛ ባንድረባዋ ስትነግር አይተናል። ሀንዬ ግን በጣም ተጨንቃል። ይሄ መስቀል በመጥፋቱ እርግብስ ምን አርጊያን ነው በዚህ ልክ የጠላችኝ? ምን አርጊያን ነው እንደዚህ የምታረገኝ? መስቀሌንስ እንዴት አረገችው? እያለች ነበረ። አባቷም ልጄ ያ መስቀል ላንቺ ምን እንደሆነ ታውቂያለሽ አደለ? አባቴ እኔ እናት አባቶችን አገኛለሁ ብዬ ሳይሆን የእድሌ ምልክት ስለሆነ ነው። አባዬ ሁሉ ነገሬ ህይወቴ አንተ ነህ። እኔ መስቀሉ ትርጉም ስላለው ነው እንጂ ቤተሰቦችን አገኛለሁ በሚል ሀሳብ አይደለም አባዬ። ሁለተኛ እንዲህ እንዳትል እንግዲህ በማለት በተሰበረ ልብ አባቷ ጋር ስታለቅስ አይተናታል። ሀንዬ ማለት ነው። አቶ ኖላዊም ልጄ እያሉ እንግዲህ ስሜታቸውን አይተናል። ቀጣይ ክፍልስ ምን ይሆን? በጣም ያጓጓል፣ ልብ ያንጠለጥላል። ወይዘሮ ሜላት የልጇ ህይወት ተቀማ፣ የእሷ ህይወትም ተቀማ። ልጅ ብላ የተቀበለቻት ልጅ በቢላዋ ነው የወጋቻት። ቀጣይ ክፍል